ብዙዎቻችን አረብ ቤት ስንሰራ ስራችንን እንጂ እኛን የሚጎዳንን እና እኛን አደጋ ላይ የሚጥለንን ነገር ብዙ ጊዜ አናስተውልም። እኛ ስንሰራ ደግሞ ካላስተዋልን ለእኛ ህይወት ዋስትና የሚወስድ ማንም ሰው ሊኖር አይችልም። ማንም ሰውም ደግሞ ዋስትና አይኖርም። ምክንያቱም እኛ ዋስትና ያልወሰድንባትን ህይወታችንን፣ እኛ ያልተጠነቀቅንለትን ማንነታችንን ማንም ሊጠነቀቅልን አይችልም። በተለይ አረቦች ቤት ማለት ነው። ሁልጊዜ እኔ ስለ አረቦች እና ስለ አረብ ቤት ነው የምሰራው። ምክንያቱም ብዙ እህቶቻችን ዋጋ እየከፈሉ እየተጎዱ ያሉት የአረብ ሀገር እህቶቻችን ስለሆኑ ማለት ነው። እንግዲህ ይህንን ቪዲዮ ስትከታተሉ እስከ መጨረሻው በማየት ምን እንደሆነ ዛሬ ይዤላችሁ የመጣሁት አብራችሁ የምታዩት ይሆናል። ሰላም ጤና ይስጥልኝ ውድና የተከበራችሁ የፎዚ ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበል ብያለሁኝ። ይህንን ቪዲዮ ስትከታተሉ እስከ መጨረሻው ድረስ በማየት ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ እንዲሁም ደግሞ በኮሜንት ላይ እንደተለመደው ሀሳብ አስተያየታችሁን፣ ጥያቄም ካላችሁ ጥያቄያችሁን ማቅረብ ትችላላችሁ። እንግዲህ ሁልጊዜም እንደምላችሁ ሰላምና ፍቅር ለምየ ሀገራችን፣ ህዝባችን ፍቅር አግኝቶ ህዝባችን ነጻነት አግኝቶ የሚኖርበትን ቀን ቅርብ ያድርግልን። ሀገራችንን ሰላም ያድርግልን። ወጥቶ ከመቅረት ፈጣሪ ይጠብቀን። በያላችሁበት የዓለም ዳርቻ ከክፉ ነገር ሁሉ ፈጣሪ ይጠብቃችሁ። ያሰባችሁትን አሳክቶ በሰላም ለሀገራችሁ ያብቃችሁ። ሀገር ቤተሰቦቻችንን ፈጣሪ ከክፉ ነገር ጠብቆ በሰላም ተናቸው እንደወጣን በሰላም የምናገኛቸው ያድርገን። እኛ ስደተኞችም ሆን ኢትዮጵያ ያሉ ቤተሰቦቻችን ሀገራችን ላይ በየትኛውም ዓለም ላይ ኢትዮጵያውያን በአሁኑ ሰዓት ህይወቱ እንደ ቅጠል እየረገፈ ከሰው ልጅ ይልቅ ከእንስሳ የረከሰበት ሆኗልና ፈጣሪ አምላክ ይህንን የጨካኝ አረመኔ ጊዜ በቃ እንዲለን ሁልጊዜም እለምናለሁ። እናንተም በጾም በጸሎት እንዲሁም ደግሞ በዱዓ አንረሳሳላችኋለሁ። ሰላም የምንገባበትን ሀገራችንን ሰላም ያድርግልን ማለት ነው። እንግዲህ ዛሬ ይዤላችሁ የመጣሁት ስለምንድን ነው? ዛሬ ደግሞ የመጣችሁ ልትሉ ትችላላችሁ። ይሄንን ቪዲዮ እያያችሁት እኔ የምላችሁን እላችኋለሁ ማለት ነው። ይህ እንግዲህ በአረበኛ መሮሃ ይባላል። ወይም ደግሞ ምግብ ስንሰራ ሽታ ወደ ውጭ የሚያስወጣ መሮሃ ነው። የሚሰራው በኤሌክትሪክ ነው። ልክ እንደ ማብራት ማለት ነው። ማብራት ነው በጥቅሉ። ያው ማብራት ከሌለ ይሄ አይሰራም። ምክንያቱም ማብራት ስለሆነ በኤሌክትሪክ የሚሰራ ነገር ስለሆነ ማለት ነው። ይሄ ነገር ብዙዎቻችን እንደ ማብራት የሚይዝ አይመስለንም። እንግዲህ እያደረገች ያለችው ምንድን ነው? በጣም ሳሙና መታ እንዲሁም ውሃ እያደረገች በመክነሳ እያጠበች ነው ያለችው ማለት ነው። ይሄንን ነገር ከሀረባና ውሃ በምን ያህል ግንኙነት ኖሯቸው ይሄን ነገር እንዳደረገችው ግራ ገብቶኛል። ለወዲያውኑ ምናልባት ከማጥፊያው ላይ ወይም ደግሞ ከምናበራበት ላይ አጥፍተው ሊሆን ይችላል። ነገር ግን ይሄ መሮሃው በራሱ የሆነ አየርን እየሳበ የሚሰበስብ ስለሆነ ብዙ ውሃውን ወደ ውጭም የሆነውን ለማውጣት ወደ ታችም ለማውረድ ይቸገራል ማለት ነው። ውሃውን ቋጥሮ ነው የሚይዘው። በዛን ሰዓት እኛ ደርቋል ብለን ምናልባት ከላይ ልናደርቀው እንችላለን። በጨርቅ ነሽፈንም ብቻ በተለያዩ ነገሮች ልናደርቀው እንችላለን። ይሄ ግን ውሃ እየደፋይ ስለሆነ የምታጥበው በመክነሳ በስነ ስርዓት እያሸይ ስለሆነ የምታጥበው እንደምታዩት ውሃው ከመሮሃው ላይ ሊወጣ አይችልም ማለት ነው። ስለዚህ ይሄ መሮሃ ላይ ውሃ አለው ማለት ምናልባት መሮሃው ቢላጥ መሮሃው እንዳጋጣሚ የተላጠ ነገር ቢኖረው ያ ነገር ሲከፈት ከነ ማብሪያ ማጥፊያው ኮንታክት ነው የሚያደርገው ማለት ነው። እኛ ያንን ነገር ስናበራም ሆነ ምግብ ስንሰራ ያ መሮሃ ሊፈነዳ ይችላል። እንዲሁም ደግሞ ማብሪያ ማጥፊያው ላይ ኮንታክት አድርጎ የእኛን ህይወት አደጋ ላይ ሊጥለን ይችላል ማለት ነው። እና እንደዚህ አይነት ነገር ስታጸዱ ሙከይፍ የተለያዩ ነገሮችን ስታጸዱ ራሱን የቻለ ባለሙያ አለው። ሙከይፍ አሁን ውስጡ ተከፋፍቶ ይጸዳል፣ ውስጡ ተከፋፍቶ ይታጠባል። እኛ ማድረግ የምንችለው ሙከይፉን ከላይ ያለውን ማጽዳትና ውስጡ ላይ ቆሻሻ የሚይዙ ወንፊቶች አሉ። እነዛን አውጥተን እነዛንም ውጭ ላይ አውጥተን ነው እንጂ እዛው ተሰቀለበት ላይ ያለ አይደለም ማጠብ ያለብን። ስለዚህ ይሄ መሮሃ ደግሞ ተከፋፍቶ የሚገጠም ነገር ነው። እናንተ እዛው ላይ ከምታጥቡት ይልቅ ከፍታችሁ ብታጥቡት ለእናንተም ቀላል ነው፣ ለማጽዳትም ይመቻል፣ እንዲሁም ደግሞ እናንተንም ከአደጋ ይከላከላል ማለት ነው። ስለዚህ ይሄንን አይነት መሮሃ ስታጸዱ ፍቱት፣ ይወልቃል። የሚወልቅ ነገር ነው። አውልቃችሁ መልሳችሁ ግጥም የምታደርጉት ቀላል ነገር ነው። ብሎን የለው ምን የለው ምን የለውም።
መሀል ላይ ያለችዋን ብቻ አሽከርክራችሁ ከፈታችሁ በኋላ ክቧን ዙሪያዋ ላይ ያለችውን ክቧን መሀል ላይ ያለችውን ከፈታችሁ በኋላ ከላይ ያለውን ስትስቡት ይወልቃል ማለት ነው። እንደዛ የምታደርጉት ደግሞ ከማብሪያ ማጥፊያው አጥፍታችሁ ነው። ማብሪያ ማጥፊያውን ሳታጠፉ እንደዛ እንዳታደርጉ። ምናልባት የተላጠ ሊኖረው ይችላል፣ ብቻ የተለያየ ነገር ሊኖረው ስለሚችል ሳታጠፉ እንደዛ አታርጉ። አውርዳችሁ ካጠባችሁ ካደረጋችሁ በኋላ መጀመሪያ ትልቁን የሚሽከረከረውን ካደረጋችሁ በኋላ እንደገና መካከል ላይ ያለችዋን መልሳችሁ ቦታዋ ላይ መክደን ነው ማለት ነው። እና በጣም ቀላል ስለሆነ እዛው ከሀረባው ላይ አድርጋችሁ ከምታጥቡት ይልቅ አውርዳችሁ ብታጥቡት ለእናንተም ለማጽዳትም ቀላል ነው፣ አያደክማችሁም። እንዲሁም ደግሞ ለህይወታችሁም አደጋው የቀነሰ ይሆናል ማለት ነው። አረቦቹ እነሱ የሚፈልጉት የእናንተን ጉልበት መበዝበዝ እና እናንተ ስሩ የተባላችሁትን ሁሉ እንድትሰሩላቸው ነው። ለእናንተ ህይወት ቅንጣት ያህል ምንም ነገር ፍላጎትን የላቸውም። ምንድን ነው ይሄ ፍርሃት የላቸውም። ምክንያቱም አንቺ ብትሞቺ ወይም ደግሞ አንቺ አካለ ጎዶሎ ሆነሽ ብትቀመጪ በሽተኛ ብትሆኚ አውጥታ ጥላሽ ሌላ ጤነኛዋን ይዛ ትመጣለች ማለት ነው። ያችም እንደዚሁ በሽተኛ ስትሆን ያችንም አውጥታ ሌላዋን ታመጣለች። ምክንያቱም የእሷ መንቀሳቀሻዋ ገንዘቧና ብሯ ስለሆነ ማለት ነው። የአንቺ ህይወት ለእሷ ምንም አይደለም። እስካለች ድረስ ትሰሪላታለሽ፣ ከወደቅሽ በኋላ አውጥታ ትጥልሻለች ማለት ነው። ወይ ለዘላለም ህይወትሽን ታጫለሽ በልጅነትሽ፣ አለዛ ደግሞ ያቺ መከረኛ እናትሽ ልጅሽ ወርቃለች ስትባል ልጅን አድርሱልኝ እጄ ላይ እያለች ወይ ሚዲያ ላይ ልመና ትወጣለች፣ አለዛ አንቺ ሚዲያ ላይ መተሽ የሰው ፊት ታያለሽ ማለት ነው። የዛን ሰዓት ያቺ ደም ስትፈጊላት የነበረችው አረብ ዘወር ብላ እሬ ያለ እንኳ አትረዳሽ ማለት ነው። ስለዚህ ብዙ ጊዜን የምሰራው በእህቶች ላይ በተለይ ደግሞ አረብ ቤት በሚሰሩ እህቶች ላይ ነው። ስቃውን መከራውን የገፈቱ ቀማሽ ስለሆንኩኝ ማለት ነው። ስለዚህ ብዙዎቻችሁ እንደዚህ አይነት ነገሮችን ስትሰሩ ከራሳችሁ ጋር በራሳችሁ መንገድ የራሳችሁን የማይጎዳችሁን ነገር ብቻ ነው መስራት ያለባችሁ። ለምሳሌ ይህንን መርሃ እጠቢ ስትልሽ አትጠቢ አይደለም። በነገራችን ላይ መርሃው ሲቆሽሽ አየርም አያወጣም፣ ለእናንተም ጥሩ አይደለም ማለት ሲቆሽሽ ዘይት ምናምን ስለሚመጥ ዘይቱን የመሳብ እንትን ስላለው እንዳለ መርሃው ዘይት ሲይዝ በጣም ነው የሚያስጠላው፣ ይደብራል። እንግዲህ በተለይ እንደ ሀበሻ ጽዳት እንወዳለን፣ ንጹሖች ነን እኛ። ስለዚህ እንደኛም እንደራሳችን ለሴፍቲም ጥሩ አይደለም፣ ደስ አይልም። ለምን አጠበች አይደለም እያልኩ ያለሁት እኔ አሁን ግን አስተጣጠቡ ትክክል አይደለም ነው የኔ ጥያቄ። የሚታጠበው በእንደዚህ አይነት መንገድ አይደለም። ቢያንስ እንደዚህ አይነት ነገር እጠቢ ስትልሽ ብዙ እህቶች ጋር ታወራላችሁ። እንግዲህ ሁላችንም አሁን ላይ ስልክ ይዘን ነው የምንንቀሳቀሰው። አረብ ቤት መሮሃ እንዴት እንደሚታጠብ አዳዲሶች እንኳ ከሆናችሁ መሮሃ እንዴት እንደሚታጠብ ሰዎችን ደውላችሁ መጠየቅ። እዛው ላይ ነው የሚታጠበው ወይስ ተፈቶ ነው? አረቧ እጠቢ አዝጅ ነው የምትልሽ። በምንም አድርገሽ አዝጂው አዝድተሽ እዛው ቦታ መልሽላት እንጂ ምንም የምትልሽ ነገር የለም። ስለዚህ ማብራት ያለበት ቦታ ላይ ከማጠብ ይልቅ አውረዳችሁ ብታጥቡት ለእናንተ የተሻለ ነው ማለት ነው። አንድ እሱ ነው። ሁለተኛው ደግሞ ብዙ ጊዜ ስንሰራ አረቦች ቤት ስንሰራ ይሄ የግድግዳ ሶኬት የምንሰካባቸው ወይም ደግሞ ማብሪያ ማጥፊያ አካባቢ ላይ ይሄ የመስታወት ማጽጃ የሚሆን ብቻ ውሃ ነክ ነገሮችን በኸኸን እናጸዳለን። በዛን ሰዓት አንዳንዶቻችን ሳናጠፋ ወይም ደግሞ በሆነ የራሳቸው መዝጊያ አላቸው። በዛ መዝጊያ ቤት ብዙ ቤት አይኖርም። አሁን እዚህ ቤት የለም፣ አይቻላቅም። እኔም አጥቻላቅም በነገራችን ላይ አላጸዳም። ምክንያቱም እኔ ህይወቴን እፈልገዋለሁ። ምናልባት ዝም ብዬ በጨርቅ ብቻ ከላይ እንትና ያለሁ በደረቅ ጨርቅ እንጂ ውሃ ረጋ አጽድቻላቅም እዚህ ቤት ማለት ነው። ግን ያው ቤቱም አንደኛ ንጹህ ስለሆነ ቆሻሻ ልጆች ምናምን ስለማይነኩት እኛው ስለሆነ የምናበራው የምናጠፋው ብዙም ቆሻሻ የለውም። ግን ልጅ ቤት ያላችሁ ልጆች የሚያበሩት የሚያጠፉት ከሆነ ሊቆሽሽ ይችላል። የዛን ሰዓት ነዝፊ ካለችሽ ወይ በደረቅ ውሃ ነው ማጽዳት ያለባችሁ፣ አለዛ ደግሞ አጥፍታችሁ ቀስ አድርጋችሁ ነው ማጽዳት ያለባችሁ። ምክንያቱም ኮንታክት ያደርጋል። ስለዚህ እያንዳንዳችን ማብራት ነክ ነገሮችን መጠንቀቅ አለብን። ምክንያቱም ማብራት እንደዚህ ከያዛችሁ ከባድ ነው። እኔ ያጎቴ ልጅ በመብራት አደጋ ነው ያጣሁት። የእናቴ ወንድሟ ልጅ በጣም መወደው መሳሳለት ወንድሜ በመብራት አጥቼዋለሁ። የዛሬ 8 ዓመት 9 ዓመት አካባቢ ላይ ማለት ነው። ስለዚህ ማብራት ሲባል እኔ በጠቅሉ በጣም ነው የምፈራው። በነገራችን ላይ የወንድሜን አስክሬን ካየሁ ወዲህ
በማብራት ከመሞት እኔ እንጃ ብቻ በጥይት መሞት ይሻላል። ሰውነት በጣም ነው የሚቀይረው። እንደ አጋጣሚ ቤተሰብ ሴት ሬሳ አያይም ብለው ወይም ደግሞ ሴቶች እንዳያዩት ተብሎ ሲከለከል እኔ በጣም እንትን እለው ስለነበረ ተሾልኬ አይቼው ነበር እና ልነግራችሁም ማልችለው አኳኋን ነው። በተለይ ይሄ ማብራት ይዟችሁ እንትን ስትሉ በጣም ነው የሚያሳዝነው ማለት ነው። ስለዚህ ከባድ ነው እና አንደኛ ህይወታችንን እኛ በራሳችን እንዝላልነት ወይም ደግሞ በራሳችን ባለማወቅ ህይወታችንን ባጭር ባንቀጥፈው ከብዙ እህቶቻችን አሁን ላይ ሚዲያ ላይ ሁሉ ነገር ሚዲያ ላይ አለ። ሚዲያ ላይ እንኳን የማታገኙት ነገር ከሆነ ጓደኞቻችሁ ጓደኛ ደውላችሁ ጠያቃችሁ መጠየቅ ትችላላችሁ ማለት ነው። ስለዚህ እንደዚህ አይነት ነገሮችን ስታጸዱ ጥንቃቄ አድርጉ። ያው የራሳችንን ህይወት ራሳችንን ዋስትና ልንሆናት የምንችለው ማለት ነው ከፈጣሪ በታች። ሌላው ክፉ ነገር አይንካችሁ። በስደት ላይ ሆናችሁ ምንም ያስክፉ ነገር አያጋጥማችሁ። እኔ የምለው ይሄንን ነው። እኛ ተጠንቅቀንም እኛ ለራሳችን ፈርተንም ሆነ ምን ሆነን የእኛን ህይወት አናድናትም ቀናችን ከደረሰች ማለት ነው። ስለዚህ እንደዚህ ፈክተን ደግሞ እንደዚህ ደም ተፍተን ያገኘነው ገንዘባችን ፍሬ ላይ መዋል አለበት። ብዙዎቻችሁ አሁን በተለይ ያላ የመጣችሁቶች ሶብር የሚባል ነገር የላችሁም፣ ትዕግስት የላችሁም። ስለዚህ እናንተ ደግሞ ምንድን ነው ማድረግ ያለባችሁ? የሆነ ነገር ሲናገሯችሁ ማልቀስ ወይም ደግሞ ያንን ነገር በብልሃት ማለፍ የሚባል ነገር አታውቁም። አብዛኞቹ አሁን እኔ በውስጥ ቁጥሬን እየያዛችሁ የምትመጡ እህቶች ሶብር የሌላችሁ ናችሁ፣ ትዕግስት የሌላችሁ ናችሁ። ለምን ይናገሩኛል፣ ለምን እንዲህ ይሉኛል፣ እንደዚህ አይነት ነገር ያላችሁ ስለሆናችሁ ብዙ ጊዜ እዛ ሀገር ላይ ሰራላችሁ ብዬ አላስብም። ስለዚህ ያላችሁባትን 6 ወር የሚሆን 7 ወርም አመት የሚሆን ስትሰሩ ብራችሁን በአግባቡ ያዙ ማለት ነው። ሀገር ላይ አንስተው ቢወረውሯችሁ አገር ብትገቡ እንደገና አእምሮ በሽተኛ መሆን ስለሚመጣ እዛ ሀገር ድረስ መታችሁ ሳሰሩ ሳትለወጡ ባላሰባችሁት ነገር ሳታስቡት ተነስታችሁ ሀገር ስትገቡ የሚሰማ ስሜት አለ። ስለዚህ ያ ነገር ደግሞ እናንተ ጋር እንዳይከሰት የምትሰሯትን ብር ወዲያችሁን የመጣችሁበትም ይሁን ብቻ ያለባችሁን ነገር ከከፈላችሁ በኋላ ብራችሁን ያዙ። ቤተሰብ አትመኑ፣ ለወንድም አትላኩ ብዬ ብዙ ጊዜ አልልም። ምክንያቱም ቤተሰብ አምናችሁ ካላካችሁ ወንድሞቻችሁን ካላመናችሁ ነው። በወንድሞቻችሁ ካላካችሁ ግዴታ ለባዲያ ነው የምትልኩት ማለት ነው። እኔ ባዲያ ከሚበላው እናትና አባት ቢበሉት እመርጣለሁ። ምክንያቱም እናትና አባት እዚህ ለመድረሳችን የከፈሉት ዋጋ ስላለ እኔም እናቱኝ ስለማየው ለልጅ የምከፍለውን ዋጋ ስለማየው ማለት ነው። ስለዚህ ሌላ ባዲያ ከሚበላው ሌላ ጭበርባሪ ከሚበላው ቤተሰቦቻችሁ ይብሉት። እንደዚህ አይነት ቦታ ላይ መታችሁ የምትሰሩ እህቶችን ከምንም በላይ ገንዘባችሁን ያዙ፣ ለነገ ህይወታችሁ ስለሚጠቅማችሁ ማለት ነው። ዛሬ ይዤላችሁ የመጣሁት ይህን ይመስል ነበረ። እንደተመቻችሁና ለእናንተ እንዲጠቀማችሁ ተስፋ አድርጋለሁኝ። ሁላችሁንም ይህንን ቻናል ስትከታተሉ በያላችሁበት የዓለም ዳርቻ ሆናችሁ እስከ መጨረሻው አይታችሁ ከተመቻችሁ ላይክ፣ እንዲሁም ደግሞ ይጠቅማል ብላችሁ ካሰባችሁ ለብዙ እህቶቻችሁ ሸር በማድረግ በመጨረሻም ደግሞ ሰብስክራይብ አድርጋችሁ ኮሜንት መስጠት አጠም ቁጥር ላይ ሁልጊዜም የኮሜንት ቦታ ክፍት ነው። ሀሳብ ካላችሁ ሀሳባችሁን ጨምሪበት፣ ቀንሺ፣ ይሄን አስተካክል የምትሉ ካለ እሺ ብዬ ለመቀበል ዝግጁ ነኝ። ጥያቄም ካላችሁ መጠየቅ ትችላላችሁ። ጥያቄያችሁን እመልሳለሁኝ ከቻልኩ ማለት ነው። የምችለው ጥያቄ በእኔ አቅም የሚመለስ እና እኔ መልሼላችሁ እናንተን የሚጠቅማችሁ ነገር ከሆነ ለመመለስ ዝግጁ ነኝ። ኮሜንት አነባለሁኝ። ስለዚህ ሁላችሁም ስለምታበረታቱኝ አይዞሽ በርች ስለምትሉኝ እጅግ በጣም አመሰግናለሁ። እወዳችኋለሁ። እኔ ከመወዳችሁ ደግሞ ፈጣሪ አምላክ ሁላችሁንም ይውደድልኝ። በሰላም ለሀገራችን ያብቃን። ሀገራችንን ሰላም ያድርግልን። በየበረሃው በየተለያየ ቦታ የሚረግፉ ወንድሞቻችን እህቶቻችን ፈጣሪ አምላክ ነፍሳቸውን ይማርልን። ለቤተሰቦቻቸውንም ደግሞ መጽናናቱን ይስጥልን። እናት ልጅሽ ወጥቶ ቀረ ስትባል ምን ያህል ልብ እንደሚሰብር ልነግራችሁ አልችልም። የምር በጣም ነው ልብ የሚሰብረው። በጣም ነው የሚያመው፣ ያማል። እና እኔ ቴሌግራም ላይ ብዙ ግሩፖች አሉኝ። ቴሌግራም ላይ እንደዚህ አንዳንድ ነገሮች የሚለቀቁባቸው በጣም ብዙ ግሩፖች አሉኝ።
በእያንዳንዱ ግሩፕ ላይ የሚለቀቀው ግን እጅግ በጣም የሚያስፈራ ሰው መሆናችሁን የምትፈሩበት መኖር የምትፈሩበት ብቻ እኔ እንጃ። እኔ አእምሮ የደንዝዟል በጠቅልሎ። በነገራችን ላይ በቃ አእምሮ የደንዝዝ ይሆናል አይደለ? የሆነ ብቻ የሆነ እንትን የማስበውን ነገር ራሱ አላቅም። ያንን በማይበት ሰዓት የኔ ቀን መቼ ነው የሚለውን ነው እያሰብኩ ያለሁት። እና ብቻ ፈጣሪ ሀገራችንን ሰላም ያድርግልን። ሀገራችን ሰላም ቢሆን እኛ ይሄን ነገር በየባህሩ በየስደቱ እየወጣን እንኳን የምንረግፈው ሀገራችን ላይ ሰርተን መለወጥ እንችል ነበረ። ብቻ ፈጣሪ ሀገራችንን ሰላም ያድርግልን። እኛንም በእግር ወጥቶ በሳጥን ከመመለስ ፈጣሪ ይጠብቀን። የሰው ፊት አያሳያችሁ፣ የሰው ሀቅ አያስነካችሁ፣ የእናንተንም ሀቅ አይነካባችሁ። የውቤ ሸጋ እናት ፎዚ ዩቲዩብ ነበርኩኝ። ስለነበረን ቆይታ እጅግ በጣም አመሰግናለሁ። እንዳልኳችሁ ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ። ሰላምና ፍቅር ለምየ ሀገራችን። የተራበው በልቶ የተጠማው ጠጥቶ ያዘነ የተከዘ ልቡ የተሰበረ ስቆ እንባው ታብሶ የምናይ ያድርገን። ሀገራችን ከምንም በላይ ሰላሟ ተመልሶ የምናይ ያድርገን። ስለ ሀገር ሳስብ ትንሽ ይከብዳል፣ ያስፈራል። እና ትናንትና ጎጃም ላይ ከ120 በላይ ንጹሃን ተጨፍጭፈዋል በድሮን። እንዲሁም ደግሞ ሸዋ ላይ ከ85 ነው 88 በላይ ንጹሃን ተጨፍጭፈዋል በድሮን። በየመን በረሃ ከ170 በላይ ወንድሞቻችን ባህር ሰምጠው በ10 ቀናቸው ተገኝተዋል። እንዲሁም ደግሞ የዛሬ 15 ቀን አካባቢ ወደ 100 ወንድሞቻችን እህቶቻችን እንዲሁ ባህር ሰምጠው ቀርተዋል። በሊቢያ የምናየው ነው የምንሰማው ነው። ብቻ በሁሉም ያማል፣ እውነት ያማል። ፈጣሪ ሀገራችንን ሰላም ያድርግልን። እወዳችኋለሁ። መልካም ጊዜ፣ መልካምን ሁሉ ለእናንተ ተመኝቻለሁ። ቻው።